ኦኬ ከተናገር ካይቀር ርዕሳችን እሱ ባይሆንም እንግዲህ ጥያቄውን ልቀጥላል። አንተም ይቻላል። ኦኬ ኢየሱስ አንድ አካል ሆኖ ሁለት ባህሪያት አሉት አይደለ? ኦኬ አይ አንድ ባህሪ ነው ያለው። አንድ ባህሪ ነው ያለው? አዎ። የሰውነት ባህሪ የለውም? Of course after the union ከተዋህዶ በኋላ there is no duality after the ከተዋህዶ በኋላ there is no after of course ከተዋህዶ በኋላ duality የለም። ከተዋህዶ በኋላ ሁለት ባህሪ የለውም? ከተዋህዶ በኋላ ሁለት ባህሪ የሚባል ነገር የለም። of two ኢየሱስ ክርስቶስ እንደዛ ከሆነ ኢየሱስ ክርስቶስ of two natures ነው የምንለው። ኢየሱስ ክርስቶስ እንግዲህ አሁን ፍጹም ሰው ፍጹም አምላክ ስትሉ አምላካዊ ባህሪያ አትሉትም? ፍጹም ሰው ፍጹም አምላክ የአምላክነትና የሰውነት ባህሪ ሳይጠፉ በተዋህዶ አንድ ባህሪ ነው። one composite nature ነው። ፍጹም ሰው ፍጹም አምላክ አትሉም? ፍጹም ሰው ፍጹም አምላክ እንለዋለን። ትክክል። ፍጹም አምላክ ስትሉ ፍጹም ፈጣሪ፣ ፍጹም ሰው ስትሉ ደግሞ ፍጹም ፍጡር እያላችሁ አይደለ ማለት ነው። ትክክል። ለክርስቶስ ኢየሱስ ከተዋህዶ በኋላ አምላኩና አባቱ ተብሎ ይጠራል። አጭሩን መልስ ላስቀምጥላችሁና የተወሰነች ነገር ደግሞ አያይዤ የምሰጣችሁ ይሆናል። አጭሩ መልስ ከተዋህዶ በኋላም አብ ለጌታ ኢየሱስ አምላኩም አባቱም ተብሎ ይጠራል ነውም። ስጋ የቃልን ገንዘብ ለምሳሌ አምላክነትን የራሱ ሲያደርግ ፍጡርነት የሆነውን ገንዘቡን ግን ሳይተው ነው። ስለዚህም መጠፋፋት ስለሌለ አብ ከተዋህዶ በኋላም ለጌታችን ኢየሱስ አምላኩም አባቱም ነው። በሃይማኖተ አበው መጽሐፋችን ላይም በተደጋጋሚ ኢየሱስን ከእመቤታችን በስጋ እንደመወለዱ ፍጡር እንለዋለን እያለ የሚናገር ማን ነው? ኢየሱስን ነው። ባይዘው ፍጡር እንለዋለን እያለ የሚናገረው ለዛ ነው። በአማርኛው ላይ ሰው እያለ ተቀምጧል። ሰው ተብሎ የተቀመጠበት ዋናው ምክንያት እንደ ሰዎች እንዳይወዛገቡ እንጂ ፍጡርነቱን የካደ ሆኖ አይደለም። ክርስቶስ ኢየሱስ አምላክም ሰውም ነው ስንል በሌላ አማርኛ ምን እያለ ነው? ፈጣሪም ፍጡርም ነው። ይህ የቤተክርስቲያናችን ትምህርት ነውና ከዛ አንፃር ነው